ቤተክርስቲያኒቱን እንመራለን ለሚሉ አድርሱላቸው፣ ንገሯቸው። ነገ የአንድ ጳጳስ አስከሬን እንዲህ ባለው ሁኔታ ቢቆም ምንድነው የሚሰማው? እንግዲህ አሁን እዚህ ጋር አቁመው ይኸው የማይበሰብስ ቦታ ነው ቃል ኪዳን አለው ይልሃል። አሁን ዓላማው እሱ ንግድ ነው። ንግድ እኮ ነው። እዚህ ከተቀበረ አይበሰብስም አስከሬናችሁ። ንግድ እኮ ነው። ኤግዚቢሽን ማዕከል በል የሙታን ኤግዚቢሽን እንጂ ምን ጥቅም አለው? ሙታን የማይበሰብሱ ሆነው እኮ ይነሳሉ በክርስቶስ ያመኑ። እኛ እሱን ነው የምንጠባበቀው። አስከሬን መጠበቅ አይደለም የእግዚአብሔር ጉዳይ። ይሄ በየስፍራው የወደቀውን ግን በክርስቶስ አምኖ የሞተውን በፊተኛው ትንሣኤ ያስነሳዋል። ያ እዚህ ሌቭል ላይ ደርሰዋል። ዳጊ አንተ ነጭና ቀይ ጥቁር ፎቶ ብለህ ስትል እዚህ ሌቭል ላይ ደርሰዋል። እነሱ እዚህ ከፍታ ላይ ናቸው ያሉት። አስከሬን እንዳይበሰብስ ሆኖ የማስቀመጫ አስከሬን አድርቀው ከእንደዛው እንዳለ ሆኖ የማስቀመጫ ምንድነው ሳጥን ነበራቸው። ደግሞም የሚቀቡበት ሽቱ ሁሉ ነበራቸው። ለምሳሌ ኢቭን እስራኤላውያን ሁሉ ጭምር ያረጉት ነበር። ዮሴፍ ከሞተ በኋላ አባታቸውም ያዕቆብ ሲሞት አስከሬኑን የሚቀቡት አለ ማለት አካሉ እንዳይፈርስ እንዳይበሰብስ ሆኖ ማለት ነው። እና የግብጽ ፈርዖኖች አሁን በፒራሚዶቻቸው ጋር ተቆፍሮ የሚገኝ በድናቸው ቅሬታ አካላቸው ብቻ ሳይሆን የቆዳቸው ሁሉ ደርቆ እንደዛው አለ ማለት ነው። አሁን ደግሞ በዘመኑ ደግሞ ቴክኖሎጂ በመድኃኒት ተወክቶ እንደዚሁ የሚቀመጥም አለ። አሁን ምን ማለት ነው? የሰው ቆዳ አልበሰበሰም ሰው አልፈረሰም ብሎ ያንን አውጥቶ ለህዝብ ማሳየት፣ ህዝብ ወደዛ እንዲስም እንዲሳለም ማድረግ። ታቡት ይሄ ካርቶን ምናምን ነገር የሚባለውን ተው እንደው እሱ እኮ ኧረ እሱ የደግ ዘመን እኮ ነው የሚያስብል ነው። ስዕሉ የደግ ዘመን ነው። የሱማ ድሮ እኮ ነው በጃንሆይ ዘመን እንደሚባለው አይነት ነገር በቃ እንደው እንደ ኧረ እሱ ይሻላል እኮ ምናምን ነገር እኮ ብሎ የሚያስብል ነው። የሙታን አጽም እና ይታይ እነዚህን እያወጡ ከነዚህ ጋራ በአንድም በተዘዋዋሪ መንገድ አምልኮ እየተፈጸመ በአንድም በተዘዋዋሪ መንገድ ሕያዋን የሆኑ ሰዎች በህይወት ያሉ የሞቱትን አጽም እየነኩ የሙታን መንፈስ አሁን እንግዲህ ሌሊቱን ሁሉ ይሄ እንደዚህ ይሄንን ያየ ይሄንን የሰማ እዛ ቁጭ ብሎ ከበረከቱ ልካፈል ብሎ ባለፈው እንዳየኑ ቤተ ገብርኤል እንደሚባለው በቪዲዮ ላይ እንዳየኑ አጽም የሳመ በቃ ይሄ የሙት መንፈስ ይመጣበታል። ሌሊት የሞቱ ዘመዶቹ ና ልውሰድህ እና በቃ ሲያቃስት ያድራል። ደግሞ ይሞታል። የሙት መንፈስ እየመጣበት ማለት ነው። በሌሊት የሞተችው አያቴ ጠራችኝ ና ወደኔ ብላለችኝ። እኔም ምዬ ካየሁሽ እኮ ቆየሁ ብዬ ናፍቂያት ወደሷ እየተንደረደርኩ ሲሄድ በህልሜ እዚህ መካከል ነቃሁ ይላል። እና ሲያሰውዬ አይቆይም አልኩ። ወር ወይ 2 ሳምንት አይቆይም፣ ይጭራል። ያ የሞት መንፈስ ይወስደዋል ማለት ነው። በቃ ምድር አረፈች። ይሄንን አጽም ሳሚ ሁሉ ትውልድ ሞት እንደዚህም ቢጠራው ከጠራው በቃ ይልቀቅ፣ ምድሪቱን ይልቀቅ። ምን ያደርጋል? ሌላውንም ትውልድ ነው የሚበክለው አይመስልም? ምን ያደርጋል? ይሄ ልጆችም ቢወልድ ነገ ልጆቹን በየመቃብሩ ላይ እየሄደ የሰው አጽም የሙታን አጽም ነው የሚያስማቸው። እግዚአብሔር በጣም የተጸየፈው ታውቃለህ። በቃ እስራኤላውያን በጣም የተጸየፈው በመቃብር ስፍራ እንኳን እንዳትቀመጡ ነው ያላቸው በኢሳይያስ 65 ላይ። በመቃብር መካከል እንኳን እንዳይቀመጡ እንኳን አይደለም ከሙታን ጋር ንክኪ ኖሯቸው የሙታንን መንፈስ ያነጋገሩ ከሙታን አጽም ጋር የሙታንን አጥንቶች እንዳይነኩ ምን ያህል የረከሰ እንደሆነ በቶራው ለእስራኤል ሕዝብ እግዚአብሔር ተናግሯል። ሕያውን አምላክ አላመልክም ብለው ሲሉ አልበቃ ብለው ኢየሱስ አልበቃ ብሎ ስላላቸው እኮ ነው። ይሄው እዩሰይ አያምርም ጥርሱ ያጽሙ እንዴት ነው ጥርሱ ምናምን ነገር ይሉታል። አጥም የደረቀ አጥንት ለፊቱ ላይ አቆሙ። አየው ጉንጯ ጸጉሯ እኮ አልረገፈም ይላል። በአንድ በኩል የተንጠለጠለ ጸጉር ስላለ ማለት ነው። ከሞተች ስንት ዘመን የሆነች ሴትዮ ማለት ነው። አየው ዳሌዋን ምናምን ነገር ብሎ ሊያሳይ ማለት ነው። ዘማዊ ትውልድ፣ በእውነት ዘማዊ ትውልድ አልኳችሁ። ከሙታን ጋር የሚዘሙቱ
መንፈሳዊ ግልሙትና ማለት እኮ ይሄ ነው። መንፈስን እንዴት እንደሚያበሳጭ ታውቃለህ? ላየሁት እንኳን ይቀፈኛል። አሁን እኛ ይሄንን ብናደርግ አሁን እኛ ጋር ጴንጤዎች ጋር ፓስተሮቹ እያያችሁ ነው እያሉ መድረካችን ላይ እንደዚህ አውጥቶ ቢያሳዩት አሁን ይሄን ሃይማኖት ብላችሁ ትሉታላችሁ ነው የሚሉን እነሱ። እኛ ብንሆን ያደረግነው ጴንጤ ቢሆን ያደረገው ተሟሙታው አይደለም፣ በአገር ሕግ ፍርድ ቤት አይደለም፣ በዓለም አቀፍ ፍርድ ቤት ራሱ ይከሱናል። በስዕል ያምልኩኝ፣ በፎቶ ያምልኩኝ። እኔም የመረጥኳቸውን ቅዱሳንን እነሱን ባታዩአቸውም እንኳን የሆነ ስዕል እየሳላችሁ በእነሱ ፊት ስገዱ፣ ውደቁ፣ ለምኑ ብሎ ጌታ አላስተማረም። ጌታ እኮ ነው፣ አምላክ ሰው እኮ ነው ከድንግል የተወለደው ማለት ነው። እሱ ይሄንን ትእዛዝ አልሰጠም። ሐዋርያቱ ይሄንን ትምህርት አላስተላልፉም። እንግዲህ ልብ በል፣ እስራኤልን ከግብጽ ምድር አውጥቶ እግዚአብሔር በሙሴ በኩል ለእስራኤል ልጆች እንደተናገረ ሁሉ እግዚአብሔር ደግሞ ሰው ሆኖ መጣ፣ ከድንግል ተወለደ፣ ቅዱሳት ሐዋርያትን መረጠ፣ ቤተክርስቲያንን ተከለ፣ መሰረተ። ስለዚህ ሐዋርያቱ በሐዋርያቱ በኩል መልእክትን አስይዞ ላከ። የትኞቹም ሐዋርያት ስዕልን አምልኩ ብለው ለኛ ለሚመጣው ትውልድም አላስተላልፉልንም። በእነሱም ዘመንም ደግሞ ስዕልን ሲያመልኩ ሲተሻሹ፣ መቃብርን ሲስሙ ሲተሻሹ፣ አጽምን ሲተሻሹ አናይም። እንግዲህ አሁን አንተ ኦርቶዶክስ እምነት ተከታይ ነህ፣ እኔ ወንጌል አማኝ ነኝ። ሐዋርያቱን ትቀበላቸዋለህ ብዬ ብልህ አዎ ነው የምትለኝ። እኔም እቀበላቸዋለሁ። እኔ እናንተን አንድ ያደርጉናል ማለት ነው። ሐዋርያቱ ባስተማሩት ትምህርት እንኖራለን ብለን ስንል የሐዋርያቱን ጌታ እንደመረጣቸው እናውቃለን። አምላክ ሰው ከድንግል ተወልዷል ወይ ብዬ ብልህ እንዴታ ነው የምትለኝ። እኔም እንዴታ ነው ብዬ የምልህ አንድ ያደርገናል ማለት ነው። ስለዚህ አሁን ለስዕል አሁን እናንተ ጋር በእናንተ ቤተክርስቲያን ውስጥ በእኛ ቤተክርስቲያን ብዬ የምልህ በኦርቶዶክስ ለስዕል የሚሰገድ የሚሰጥ አምልኮና ስግደት በቀደሙት የሐዋርያት ዘመን በመጽሐፍ ቅዱስ ላይ በአዲስ ኪዳንም በብሉይ ኪዳንም የሌለ ያልነበረ እግዚአብሔር የተጸየፈው በፍጹም የማይፈልገው እነዛም የሚባሉ ቅዱሳን እናቶችና አባቶች ወይ ደግሞ ቅዱሳን መላእክትም ጭምር የማያውቁት ነው። ስለዚህ ለነሱ ወደ እነሱ ቅድም እንዳልከው ከልጅነቴ ጀምሮ አቅፌ ነው ስሰማቸው ነበር ብላልክ። እውነቱን ስነግረው ወንድሜ ካርቶን ላይ የተሳለ ሰው የሳለውን ስዕል ነው የሳምከው። አሁን ቅዱስ ሚካኤል ነው ብለህ ብትል ቅዱስ ሚካኤል እዛ ካርቶን ላይ አይገኝም። ሂዝ ሆሊ ኢንጅል ቅዱስ መልአክ ነው፣ ገናና የሆነ እግዚአብሔር መልአክ ነው። ኦኬ እኔ እናንተ ብናገኘው እንደዚህ አቅፈህ እንኳን ሀግ አድርገህ እንደዚህ ያቅፈው እንደው አንዴ ፍቅሬ ልግለጥ ጉንጭህ ልሳመው ብለህ እንኳን ልትለው ማትችል ትልቅ የተፈራ ሂዝ ሆሊ ብርሃናዊ የሆነ ቅዱስ መልአክ ነው። እና ይሄ በሚካኤል ነው ተብሎ ፎቶ ላይ የተቀመጠው ከየት ነው የመጣው? እኛ ዘመን ላይ ሲደርስ ነው እንደ ካርቶን ላይ ተስሎ ቅዱስ ሚካኤል የሚሳለው። እነ ቅዱስ ጳውሎስ አያውቁትም እንደ ቅዱስ ሚካኤልን? ያውቁታል። ገብርኤልን አያውቁትም እንደ መልአኩን? ያውቁታል። እነ ሙሴ አያውቋቸው እንደ መላእክት እኮ በእኛ ዘመን እኮ አይደለም የታወቁት፣ ከጥንት ጀምሮ አይታወቁም እንደ ይታወቃሉ። ሙሴ የቱ ጋር ነበር የሚካኤል ፎቶ ነው ብሎ ሲሰግድ የነበረው? የእስራኤል ልጆች የቱ ጋር ነበር? እንደውም የእግዚአብሔር ቅዱሳን መላእክት ለእስራኤል ልጆች በጣም ይገለጡላቸው ነበር። በጣም ብዙ ጊዜ አልኩ። በጣም ብዙ ጊዜ መጽሐፍ ቅዱሳችንን ስናነብ የእግዚአብሔር ቅዱሳን መላእክት ድንገት ይገለጡላቸዋል፣ ከእግዚአብሔር ዘንድ ተልከው ማለት ነው። ለእናቶቻችን ተገልጠዋል። ለሳምሶን እናት ለማኑሄ ሚስት ተገልጦላታል። ኦኬ የእግዚአብሔር መልአክ ማለት ድንገት በስራ ቦታ ላይ ያሉ ያለ ቀጠሮ በእግዚአብሔር ሐሳብ ማርያምም ጋር ያለ ቀጠሮ ነው የመጣ የጌታችን እናት ጋር። ኦኬ በኦርቶዶክስ ክርስቲያን ውሃ ልትቀዳ ሄደች ነው ተብሎ ይባላል። ውሃ ልትቀዳ ምን እንጨት ልፈልጥ ምንም ግን መልአኩ ያለ ቀጠሮ ድንገት ነው የመጣበት። ድንገት ስለዚህ የእግዚአብሔር ቅዱሳን መላእክት ሊገለጡላቸው ነበር። ይታይህ የጌታችን እናት ቅድስት ድንግል ማርያም ለሁላችን ምሳሌ የምናረጋት እህታችን እናታችን በክርስቶስ ገብርኤልን የሚያክል ቅዱስ መልአክ ክፍል ፊቷ ተገልጦ እያወራት ለሱ እንኳን አልሰገደችለትም። እሱም ለሱ አልሰገደላትም፣ እሷም ለሱ አልሰገደችለትም። እንኳን ለስዕል ልንሰግድ ማለት ነው። ከየት እንደተማሩን እንኳን አላውቅም። እኔ መላእክት እንኳን እየተገለጡላቸው አልሰገዱላቸውም እንኳን አንዳንዶቹ። ማርያም አሁን አልሰገደችለትም ለመልአኩ ለቅዱስ ገብርኤል። ገብርኤልም ለማርያም አልሰገደላትም። ከሷ በፊት ለተገለጠለት ለካህኑ ለዘካርያስ የእግዚአብሔር መልአክ ገብርኤል በመጣው መሰዊያው አጠገብ ቆሞ አየው። ካህኑም ለመልአኩ አልሰገደለትም፣ መልአኩም ለካህኑ አልሰገደለትም። አይገባቸውም፣ እርስ በርስ አይገባቸውም። ሁለቱም የእግዚአብሔር ባሮች ናቸው። ቅዱስ ገብርኤል የእግዚአብሔር አገልጋይ ነው።
ቅዱስ ሚካኤል የእግዚአብሔር አገልጋይ ነው። ካህኑ ዘካርያስ የእግዚአብሔር አገልጋይ ነው። ማርያም የጌታ እናቱ ናት፣ ደግሞ ባሪያው ነች። ባሪያው ማለት አገልጋይ ናት ማለት ነው። ባሪያ ለባሪያ አይሰግድም። ስግደት፣ አምልኮ፣ መፈራት፣ መገዛት ለሥላሴ መንግስት ብቻ ነው። ብቻ መጽሐፍ ቅዱሳችንን ስናነብ የምናገኘው ይሄንን ነው። ስግደት የተገባውና የሚገባው የአባቶቻችን አምላክ ልዑል እግዚአብሔር ብቻ ነው። ስለዚህ ወንድሜ መጽሐፍ ቅዱስን ብታነበው ከዚህ አሁን የሃይማኖት ብሽሽቅ የሃይማኖት ጦርነት በሚመስል ቃላት ውስጥ ወጥተህ መጽሐፍ ቅዱስን በደንብ ብታነበው ግልጽ አድርጎ የሚነግረን ነገር አለ። ግልጽ አድርጎ ወንድሜ ግልጽ አድርጎ እና አሁን ቅድም ተናገርክ። እኔ እንደዚህ ብለው የሚሉ ሰዎች እንደውም የእግዚአብሔር ምሕረት የገነነላቸው ሰዎች ናቸው። አሁን ቅድም እኔ ጴንጤ ከመሆን ሙስሊም በሆን ይሻላል ብላልክ። እኔ ጌታ አይቆጥርብህ ነው የምልህ። በእርግጥም አይቆጥርብህም። ለምን? ለሃይማኖትህ ካለህ ቀናኢነት የተነሳ ነው። ወይ ደግሞ ስለኛ ስለ ወንጌል አማኞች የተጣመመ መረዳት ስላለህ፣ ወይ ደግሞ ሰዎች እንደዛ ብለው ስለነገሩ ቅን ልብህን ስላበላሹት እንጂ እኛ እኮ በሥላሴ የምናምን ነን። እኛ እኮ አምላክ ሰው ከድንግል ማርያም እንደተወለደ ምናምን ሰዎች ነን። ለበደል ኃጢአታችን አማኑኤል ቀራንዮ መስቀል ላይ እንደተሰቀለ ምናምን ነን። ያ ጌታ እኮ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ልዑል አምላክ የሆነ መድኃኒታችን አምላካችን ኢየሱስ ክርስቶስ እርሱ ጌታችን እኮ ነው ብለን የምንሰብከው። ምን ይሁንልኝ ብለህ ነው አንተ አሁን አንድ ኦርቶዶክሳዊ ወንድሜ ሄደህ የክርስቶስ ተቃዋሚ መንፈስ የሆነ መሐመድን እከተላለሁ ብለህ የምትለው? ሰልማለሁ ማለት ምን ማለት እንደሆነ ታውቃለህ? ወልድ ፍጡር ነው ብለው ከሚሉት ጋር አብሬ ቆማለሁ እኮ እያልክ ነው። በእርግጥ እኔ ይሄንን አልቆጥርብህም። ይቅርታ፣ ይሄንን ያልኩት በምክንያት ነው። ምክንያቱም እኔ እንደው ክርስቶስን ከካድኩኝ በደንብ ክጄ ሙስሊም ሆናለሁ እንጂ ማነው ክርስቶስን የሚያስከደ? አሁን እኔ ይሄንን እየነገርኩ ወንድሜ፣ አሁን እኔ ይሄንን እየነገርኩ እንግዲህ ነው ጴንጤ ነኝ። እኔ ጴንጤ ነኝ። ትናንት ደግሞ ለጌታ እኔ አንተ ጴንጤ ትሆናለህ ብዬ በምንም አላምንም እስከመጨረሻ። ካሁን በፊትም ነግሬሃለሁ፣ መቼም አላምንም። ኦኬ ነግረኝ። እሺ ኦርቶዶክስ ነኝ በአንተ መረዳት ኦርቶዶክስ ነኝ። ኦኬ እኔ ኦርቶዶክሱ ግን እኔ ጴንጤ ነኝ። ኦርቶዶክሱ የሆንኩት አሁን በአንተ መረዳት ኦርቶዶክስ ነኝ ብለህ ካልከኝ ኦኬ እሺ፣ ከዚህ በፊትም ነግረኛል። እንግዲህ የጴንጤዎቹን ትምህርት ነው እየነገርኩ ያለው። ኦርቶዶክስ ነኝ ብሎ የሚለውን ያዘው፣ እሺ ችግር የለውም። በአንተ መረዳት ሊያዝልህ። ጴንጤዎቹ የሚያምኑት እንደዚህ ነው እያልኩህ እኔ አንድ ኦርቶዶክሳዊ ወንድምህ እየነገርኩ ነው ማለት ነው። ይሁን እንግዲህ አሁን የጴንጤ ሰባኪ አይደለሁ። እንዲህ ነው የምናምነው፣ እንዲህ ነው የሚያምኑት እያልኩ እየነገርኩ ነው። እኔ እንደ ኦርቶዶክስ ብለህ ካልከኝ ኦኬ አልከራከርህም። ጴንጤዎቹ ግን የሚያምኑት እንደዚህ ነው። ምን ብለው? ሰማያትና ምድርን የፈጠረ ጌታ ኢየሱስ ክርስቶስ እሱ የህይወታችን ባለቤት ነው። እሱ ነው ለበደል ኃጢአታችን የሞተልን። መመለክ ከእርሱና ከአባቱ ከእግዚአብሔር አብ ከባህሪቱ ከመንፈስ ቅዱስ ጋር ክብር፣ ምስጋና፣ አምልኮ፣ መስገድ፣ መፈራት ለሱ ነው የሚገባው። ስግደት፣ አምልኮ፣ መገዛት፣ መፈራት ለሱ ነው ብሎ የሚል ማህበረሰብ ነው ጴንጤ ማለት ነው። አየኸው? ስለዚህ ምንድነው አሁን እኔን እሺ ከዚህ በፊትም እኔ ጴንጤ ነኝ ብዬ ስልህ ጴንጤ አይደለም አልክ። ኦርቶዶክስ ነኝ። በኦርቶዶክስነት ነው የፈለክ ምትመጣ አንተን ጴንጤ ነህ ብዬ አልልህም። ምክንያቱም አንተ የኛ ነህ ብለኛል። ኦኬ ልክ አንተ ልክ እንደዚህ እንዳልከኝ ሁሉ አንተም ደግሞ የኔ ነህ ነው ብዬ የምልህ። የኔ ስለሆንክ ለምንድነው ክርስቶስ ፍጡር ነው ብሎ የሚለው ጋር እንደው አንደኛ ጴንጤዎች ክርስቶስን ካደው አምላክ አይደለም እሱ እኮ ማለት ተራ ሰው ነው፣ ተራ ፍጡር ነው፣ ምንም አላደረገልህም ምናምን ነገር ብለው ቢሆን ኖሮ አይ እነኚህን ሰዎች ብለን እኔ እናንተ ተመካክረን እዚሁ ፊታችን እናዞርባቸው ነበር። ምን አጠፉ አሁን ጴንጤዎቹ? ኢየሱስ ክርስቶስ ጌታ ነው እኮ ማለት ነው። ምንም አላጠፉም። ልክ ነህ እኮ። ጥያቄያቸው እንትናቸው በራሳቸው መንገድ እየሄዱ ነው። ለምሳሌ ተጋብዤ አንድ ቀን ቸርች ሄድኩኝ። እሺ የፕሮቴስታንት ቸርች ሄጄ ያገኘሁት ከእግዚአብሔር መንፈስ ይልቅ ብዙ ያልተገባ ነገር ነው። ሴቶቹ አብዛኛው ሚኒ የለበሰች አይቻለው፣ ዊግ የተከለች ብቻ በቃ አሁን በእኛ የሚከለከሉ ነገሮች እዛ ፍቃድ አላቸው ነው። እና ብዙ የሚደብር ነገር አለ። 49 minutes 25 seconds. Steps 5252 steps. እዚህ ማሽኑን ሴትአፕ ስላደረኩት ሞባይል ላይ ማለት እንትን ነው እሱን ያስገባሽ። ግን እኔ አንድ ጴንጤ እኛ ቸርች እኛ ቤተክርስቲያን ይዣት ብሄድ
ሁሉ ነገሯ ለእግዚአብሔር ሰጥታ እኛ ጋር ነው ልቧን ሰብራ ያ በመጀመሪያ ጴንጤው ጋር ስትሄድ ምንድነው ያየው? እሱን አልሰማሁትም። ሴትዮዋ ተደረባብኝ ስለነበረ ሴቶቹ ሌላ ታሪክ ውስጥ ናቸው። ሌላ ያየውን ነገር ቀጥታ ያየውን ነገር ምንም አትፍራ፣ ግድ የለም እንዴ ዊጓን ተክላ ሚኒዋን ለብሳ ጥፍሯን ተሰርታ የሚገርም በቃ ሌላ ታሪክ። በዛ ላይ ያለው ጭፈራ ያለው የሙዚቃ ምቱ ራሱ እንኳን እግዚአብሔር የሚገኝበት እንደው ካልተወሻሸን ብዙ ደስ የማይል ነገር አለ እዛ። ምን ነበር የሚሉት? እሺ የሚኒውን እናወራዋለን፣ የጥፍሩንም የሊፕስቲኩም ወይውንም እናወራለን። ለምሳሌ ሲጨፍሩ ምን እያሉ ነበር የሚጨፍሩት? ጌታ ነው የሚሉት። እሱማ ምን ይላሉ? እዛ ንግግራቸው ውስጥ ከዛ ከሙዚቃ ምቱ ጋር አብረው መቼም ዳሌዋ ጡቷ ያዛት ምናምን ነገር እንደዚህ ምናምን ነገር የለም አይደል? ጌታ ነው የሚሉት አይደል? ጌታ ነው። ግን ያው ብዙ ነገሩ የተጋለጠ ነው። ገብቷል። ወንድ ነህ የምታየው ደግሞ እሱን ነው። ረስተህ የሄድክበት ተሸውደህ አለባበሳቸው እነዛ ያያቸው ሴቶች ሚኒ ስለለበሱ ያው ምናልባት ወይ ባታቸው ወይ ጭናቸው ይታያል ነው። አይተሃል ማለት ነው። ደፍነት ኦኬ። አሁን እኔ ይሄንን ቀጥታ ስነግርህ የለም ብዬ አልከራከርም። የሆነ እንግዲህ እኔ ጴንጤ ሰባኪ አይደለሁ። የለም ብዬ አልከራከርም። እዚሁ እኛ ቤተክርስቲያን ውስጥ በጴንጤ ውስጥ እንዲህ አይነት አለባበስን የምትለብሱ ሴቶች አለባበሳችሁን አስተካክሉ። እንዲህ አይነት ነውረኛ አለባበስ ነገር አትልበሱ። ኦኬ። ባል ሚስት ካገባ በኋላ ሚስቱ የሰውን አቴንሽን ሊወስድ የሚችል ወይ ደግሞ ሰው ሊያሰናክል የሚችል አለባበስ ለብሳ መሄድ የለባትም። ለምሳሌ ቀሚስ ከሆነ ረዘም ያለ ቀሚስ ነው መልበስ ያለባት። ኦኬ። ከዛ ውጪ እንዳልከው አሁን አጭር ቀሚስ ለብሰው የሚመጡ የሉም ብዬ አልልህም። ማንም እንደዚህ ብሎ የሚል የለም። ግን እነሱን አሁን ያቺን ምናልባት ወይ አንድ ሁለት ወይ ሶስት ሰዎች ነው ያየው እንደዚህ የለበሱ ማለት ነው። ከዛ ውጪ ግን ቸርች ውስጥ የመጣ ስንት እናቶች አሉ፣ ስንት እህቶች አሉ በትክክል በስርዓት ባለው አለባበስ የሚለብሱ። እኔ በዚህ ውስጥ ያላችሁ የወንጌል አማኞች ወንድሞቼና እህቶቼ ለአለባበሳችሁ ስርዓት ይኑር ብለን ሁሉ ቀን የምንናገረው ለዚህ ነው። አያችሁ አሁን እኛ ሚኒ ስከርት በለበሰች አንዲት ገና ዓለማዊነት ገና የስጋ አምሮትና ራስን የማስዋብ ብሎ የሚል ያልሆነ ነገር ለጣጥፎ መሄድ። እንደነዚህ አይነት ሰዎች ቸርች ውስጥ ተጋብዘው እንኳን ሲመጡ ከፊት ለፊት የሚያዩት ነገር አለ። ለክርስቶስ ቤተክርስቲያን ማሰናከያን የምታረጉ ማለት ነው። በጣም ይሄን እኔ ከድሮ ጀምሮ የምናገረው በመድረክ ላይ ሁሉ ጭምር ጌታ አለባበስ አያይም እያሉ ብለው የሚሉ አንዳንድ ነውረኛ ሴቶች አሉ። ነውረኛ ሴቶች ንስሐ ነው መግባት ያለባችሁ ማለት ነው። እንዴት ነው? እውነት እኮ ነው። ጭኗን እያሳየች ቸርች መምጣት የለባትም። ያለባበስ ስርዓት አለው። ኦኬ። ይሄንን እኛ ብራዘር አገልጋዮቻችን መሪዎች ሁሉ ጭምር ሳይቀር ሰባኪዎች ሁሉ ጭምር ሳይቀር ደጋግመን የምንናገረው ነው። በዚህ ውስጥ ግን ሁሉ አይሰማንም ብለን አንልም፣ የሚሰሙ አሉ። ኦኬ። ሁሉም ደግሞ ይሰማናል ብለን አንልም፣ የማይሰሙ አሉ። አይሰሙንም ብለን ደግሞ አንልም፣ የሚሰሙንም አሉ። ሎክ አሁን ይሄንን ነገር ወደ ኦርቶዶክስ አድርጌ ላሳይ። የኦርቶዶክስ አገልጋዮች ቤተክርስቲያን ሰው ሲመጣ ምን አይነት አለባበስ መልበስ እንዳለበት ነግረውታል። ከቤተክርስቲያን ውጭ ግን ሌላ አለባበስ ነው የሚለብሰው። ይሁን ችግር የለም። ግን እኔ አሁን ዋናው በቤተክርስቲያን በምታስተምረው ትምህርት የኦርቶዶክስ ምዕመናን ሁሉ ይገዛሉ ብዬ ብለህ አይገዛም። ንስሐ አባት የሌለው የማታ ጉባኤ ሄዶ የማይማር ሰንበት ትምህርት ቤት የማይማር ቅዳሴ የማያስቀድስ ስንት ምዕመን አለ። ስንት አመፀኛ ምዕመን ጳጳስን የማይሰማ ንስሐ አባት ቢኖረው የንስሐ አባቱን የማይሰማ ስንት ትውልድ ነው ያለው። ያ ትውልድ ግን ሙሉ በሙሉ ኦርቶዶክስ እንደዚህ ያደርጋል ተብሎ አይባልም። የዛን ያህል ደግሞ አባቶቻቸውና የአባቶቻቸውን ምክር የሚሰሙ የእግዚአብሔርን ቃል የሚሰሙ ፈሪሃ እግዚአብሔር ያላቸው ላለባበሳቸውም ጥንቅቆች የሆኑ ኦርቶዶክሳውያን አሉ። ስለዚህ በነዛ ጥቂቶች በማይታዘዙ ሰዎች ምክንያት ኦርቶዶክስን ብሌም አናረግም። ልክ እንደዚህ ሁሉ አንተም እነዚህ ሚኒስከርት በለብሰው በመጡ እዛ ቸርች ውስጥ ባያቸው አንድ ወይ ሁለት ሴቶች ምክንያት ጴንጤዎችን በሙሉ አምልኳችንን ዜሮ አትከተውም ማለት ነው። ምክንያቱም እንደነዚህ አይነት ሴቶች ቢኖሩ ሌሎቹን አይተህ ብዛሙ እንደዛ ነው የለበሰው። ለምሳሌ ቸርች ውስጥ 500 ሰው ቢኖር ስንት ሴት ነው እንደዛ ለብሶ ያየው? እንደ ምሳሌ ነው የምነግርህ። ታየዋለህ። ብዛሙ እንደዛ አይነት አለባበስ ከለበሰ ቤቱ እውነትም የናይት ክለብ ነው ማለት ነው። ጭናቸውን ሊያሳዩ ሌላ ዓላማ ኖሯቸው ሄዱ ሴቶች ናቸው ማለት ነው። ግን እኛ ጋር እንደዚህ የሚባል ነገር የለም። የምን ዋናው ትምህርቱ ነው? ነው የምን ዋናው ትምህርቱ ነው? አለባበስም ነው። ሀና አለባበስም ነው የምን ዋናው ትምህርቱ
ዋናው ትምህርቱ ነው። አለባበስም ነው። ለክርስቶስ ቤተክርስቲያን እንቅፋት እንዳትሆኑ ማሰናከያ እንዳትሆኑ አላለም እንዴ ቅዱስ ጳውሎስ? እንደውም በሴቶች ምክንያት ነው እኛ የጴንጤ ቸርች በጣም ብዙ ጊዜ የሚሰደበው ማለት ነው። የኛ እምነት የኛ የክርስቶስ የእግዚአብሔር መንግስት የሚሰደበው አመፀኞች በሆኑ በአንዳንድ ሴቶች ምክንያት ነው። ሻፍኝ እጅ ጭንሽን ዳሌ ለማሳየት ነው እንደ ቸርች የሚመጣው። ልብስ ልበሱ በሚገባ እናቶቻችን አሉ፣ እህቶቻችን አሉ ቸርች ውስጥ በስርዓት ላለባበሳቸው አይደለም ለህይወታቸው በጣም ጥንቁቆች የሆኑ እነሱ ባይኖሩን በተቃጠልን ነበር በእውነት ዋናው ትምህርቱ ነው ታያለሽ እንዴ ድፍረት ነው ይሄ። እና ብራዘር ረቢ አመሰግናለሁ። አንድ ነገር ምልክ በኦርቶዶክስ ንጽጽር ላይ ስትሰራ አንዳንድ ጊዜ ደስ ትለኛለህ። ምክንያቱም ጎደለ የምትለው በሃይማኖታችን ላይ ማለት በቃ ባስተምሩ ስህተት ላይ ያለውን ነገር ስታወራ ደስ ይለኛል። አባቶችን ደግሞ አንዳንድ ስታዋርድ ጨጓራዬን ትልጠዋለህ። ለማንኛውም ስራህ ነው፣ ይመች። አከብራችኋለሁ። ሁላችሁም ሰላም እደሩልኝ። ቴንክ ዩ በጣም ኦኬ። እኔም ብራዘር እወድሃለሁ። Almost there. አትጥፋ። You can do it. የምነግርህ ግን አንድ ነገር ቀደም ወንድሞች የሚነገሩህ በየትኛውም ቦታ ላይ ለሃይማኖት ታዛዥ የሆኑ ሰዎች አሉ፣ ለሃይማኖትም ደግሞ የማይታዘዙ ሰዎች አሉ። እና የእግዚአብሔርን ቃል መጽሐፍ ቅዱስን ማወቅ ከምንም በላይ ከጥፋት ያድናል። ስለዚህ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ፣ ሌሎችም የተቀራችሁ ማለት ነው። ለስዕል መስገድ፣ ለተቀረጸ ነገር መስገድ፣ ወደ እርሱ መለመን፣ ወደ እርሱ መለማመን ወንድሞቼ የጥንት አረማውያን አምልኮ የባቢሎናውያንና የአሦራውያን የጥንት የአረማውያን አምልኮ እንጂ የክርስትና አምልኮ መገለጫ አይደለም። ስዕል፣ ቅርጻ ቅርጽ በፊት ቀርጸህ አቁመህ የምትስመው የምትሳለመው ሰንደል የምትለኩስለት ዕጣን የምታጨስለት ጧፍ የምታበራለት ሚካኤል የለም። እውነቴን ብየምልህ ሚካኤል የለም። እንዲህ አይነት የለም። Workout resumed. እቺ ሴትዮ ልታስወራኝ አልቻለችም። ኤኒዌይ ሁለቱንም በአንድነት ስለከፈትኩ ነው። ኤኒዌይ ስለዚህ እንደዚህ አይነት ሚካኤል የለም፣ እንደዚህ አይነት ማርያም የለችም። ሻማ ለኩሰህ የምታበራላት ለመድኃኔዓለም ብለህ ሻማ የምታበራለት መድኃኔዓለም የለም። ለሚካኤል ሻማ የምታበራለት ሚካኤል የለም እንዴ ብራዘር። በራእይ መጽሐፍ ምዕራፍ 18 ላይ የእግዚአብሔር መልአክ እኮ ከሰማይ ሲወርድ ምድር ከክብሩ የተነሳ እኮ በራች ነው የሚለው። አንተ ለቅዱስ ሚካኤል ሻማ ልታምቡ ውይ አንቦገቦጉት እኮ አይተዋል። ገብርኤል አቀጣጠሉልኝ። የኔ ዕለት በአስራቱ ሰውረት ይለይብኛል ምናምን ነገር ብለህ እንደምትለው ሚካኤልን ይሄ ሰውዬ በቃ የሚገዛው ሻማ ራሱ አይተዋል። ዋው ምናምን ነገር ብሎ ሚካኤል እየተገረመ አንተ የለኮስከውን ሻማ መብራቱን የሚፈልግ አይደለም። ኦልሬዲ እሱ በእግዚአብሔር ብርሃን ውስጥ ነው የሚኖረው ሚካኤል መልአኩ ማለት ነው። ለማርያም የምታበራላት ሻማ የለም። ኦልሬዲ እግዚአብሔር ብርሃኗ ነው፣ በርቶላታል። ሃሌሉያ! በጣም ደስ ይላል። ለኢየሱስ ክርስቶስ ጨለማ ሕይወትን ላብራ ብሎ ከሰማይ መጥቷል። አንተ መድኃኔዓለም ላብራልህ ብለህ ሻማ ጧፍ ከነምረታ አብ ጋር ስታንቦግቡለት ሳቄ የሚመጣ ያኔ ነው። መድኃኔዓለም ጨለመበትና ነው የምታበራለት። Workout resumed. ኦኬ ሴትዮ እንዴ ለፈለፈችብኝ እኮ አንተዬ። ሳቸግረኝ ሴታፕ አድርጌ ኪሎ ሜትር ንገረኝ ብያት። ነገሩ ስራዋ ነው። እሷም ስራዋ ነው፣ እኔም ስራውን ነው የምሰራው። እሺ ግን ለመድኃኔዓለም የምታበራለት የለም። ቡል ያደረኩለት ለመድኃኔዓለም ምናምን ብለህ የምትለው ነገር የለም። መድኃኔዓለም ጨለማው ሕይወታህን ላብራልህ ብሎ ወደዚህ ዓለም መጥቷል። ስሙ ለዘላለም ይባረክ። አሁን ጴንጤ ክርስቶስ ምንህ ነው ብለህ ብትለው ብርሃኔ ነው ይላል። እናስ ለብርሃን ብርሃን ታበራለታለህ እንዴ? ለብርሃን ብርሃን አይበራለትም። እኔ ጌታ ከሰማይ ሆኖ እነኚህ ሰዎች ግን ምን እያደረጉ ነው አይነት ተብሎ ሰው ከሰው ጋር እንደሚነጋገር እንደው ከመላእክት ጋር ጌታ ቢነጋገር አይታቸዋል። ግን ሚካኤል
በተለይ ኢትዮጵያና ኤርትራ ውስጥ እያየልኝ ነው ብሎ እኔ እኮ ምንም ህዝቡ አንደኛ መጽሐፍ ቅዱስን አያነብም። ይሄው ለአንተም ለኛም ነው የሚያነዱት። ሁሉ ቀን ማንደድ እሳት ሲያዩ ደስ ይላቸዋል። ጭሳጭስ ነገር ደስ ይላቸዋል። ደግሞ እኮ ለኛም ላንተም እኮ ነው አንድ አይነት ዕጣን ለኛም ላንተም እኛ እኮ አይገባንም ብለው የሚሉ ይመስለኛል ያልኩ ይመስለኛል እንደ ሰው ሳስበው ምን ይሊሆን ጌታ አሁን ከሰማይ ሲያይ ሰይ የኔ ልጆች ሰይ ኢትዮጵያውያን እነሱ ስላሉ ነው ትንሽ እኔም እንደው ብርሃኔ የጨመረው እንጂ ምክንያቱም በየጊዜው እኮ ነው ሻማ የምትለኩስልኝ። ያቺ ሴትዮ እያየሃት ነው ዳንቴል ክልል አድርጋ ፎቶዬን ደግሞ ጉንጬ ላይ ባለፈው ዝንብ አርፋ ነበር እዛ ስዕሉ ላይ ማለት ነው የመድኃኒዓለም ብላ ያልከው ስዕል ላይ ዝንብ አርፋበት ነበር። ዝንቧ ደግሞ ተጸዳርታ ነው ሄደችው። አየሁ አንድ ሳምንት እንኳን አልቆየም አጸዳችኝ እኮ ይልሽ ይመስልሻል ያ ስዕል የመድኃኒዓለም ፎቶ ብለው አስቀምጥክ ላይ ዝንብ ኩሷን የምትቆስበት ሸረሪት የምታደራበት ማነሽ ባለፈው እኮ የተቀመጠው ስዕል አድህኖ እኮ ምንም አልወረደ መረስኪ አቧራ ጠጣ ባካችሁ አራክፉት ብላ ስትልሽ አያትሽ ማለት ነው። ከዛ ሄደሽ በዳንቴሉ ቸብ ታርግለታለሽ ከላው ላይ ከመድኃኒዓለም ላይ አቧራውን አራገፍሽለት ነው የሚባለው። አቤቱ ጌታዬ የሚያደርጉትን አያውቁምና ይቅር በላቸው ነው ብዬ ምስማር እኮ አለመዝነቡ ምድራችን ላይ የሥላሴ ፎቶ ብለሽ አብ ወልድ መንፈስ ቅዱስ ላይ ሸረሪት ያደራበታል እንዴ? ያንኑ ስዕል ደግሞ በትንሹ አድርገህ ዋሌት ውስጥ ታረገውና ዋሌትን ከኋላ ከጂንስ ኪስ ታረገዋለህ። እንደ ኢንስትሩመንት ፈስህን ያንዛረጥክበት ነው የምትውለው። የሙዚቃ መሳሪያ ይመስል ማለት ነው። በየሄድክበት እዛው ዋሌት ኪስ ውስጥ ሆኖ ከክፉ ይጠብቀኝ ብለህ ያልከው ፎቶ ያንተን የፈስ ኢንስትሩመንት እየሰማ የሚሄድበት አንዳች ምክንያት የለም። ሥላሴ ለምን ግልጹን አነጋገርም? መድኃኒዓለም ምስክሬ ነው። ዕጣንም ታጥነዋለህ፣ ፈስህንም ታጥነዋለህ። አሁን ይሄን ሥላሴ ብለህ ትላለህ እንዴ አንተ? ነውር እኮ ነው። የእመቤቴ ኪዳነ ምሕረት ኪስ ያዛት ምናምን ዋሌትሽ ውስጥ ያዡ ምናምን ነገር ተብሎ ይባላልኛል። ማታ ጧፍ ጭስ፣ ቀን ፈስ። ግልጽ አይደለም እንዴ? አማርኛዬ ግልጽ ነው። ካልሆነ አብራራልሃለሁ። ፈስ ማለት ምን ማለት ነው ብለህ ካልገባህ ማለት ነው እንዴ። እኔ መቼ አልፈሳም አልኩኝ እህቶቼ? እኔ አልፈሳም አላልኩም፣ ግን የምፈሳበት መድኃኒዓለም የኢየሱስ ፎቶ ብዬ ዋሌቴ ውስጥ ይዤ የምዞረው የለም። እኔ ጴንጤ ነኝ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል ብሏል። አለቀ ደቀቅ በቃ። ስታንዛርጥበት አፍንጫውን ይይዛል። የዚህ ሰውዬማ አይጣል ነው። የዚች ሴትዮ እግዚኦ ይላል። ይናገራሉ ብላችሁ የምትሏቸው ስዕሎች ፈሱ አይናገሩ፣ ሸተተን አይሉ። ነጭ ሽንኩርት ይሸታታል ብለህ የምትል ማርያም በክርስቶስ ሰምራ ላይ ክርስቶስ ሰምራ አቤት የበላሽው ነጭ ሽንኩርት ሸቶኛልና ወደ ኋላሽ ዞር በይ አለቻት ይላል የማርያም ስዕል። የአንተ ፈስ አይሸታትም እንዴ? አይሸታትም ወይ? ማን ድፋባቸው? አይሸታትም? ከዕጣን እኩል ነው የምታየው ያንተን ፈስ ያቺ ስዕል። ለምን አፏን አውጥታ ፈሳህብኝ ብላ ለምን አትናገርም? ይሄው በግልጽ አማርኛ ነው የምናገረው። ረጠብም ደረቅም አላረግልህም፣ ግልጽ ነው። እናውራታ እውነቷን እናውራት። ነጭ ሽንኩርት ሸተተኝ ብላ ያለች የማርያም ስዕል ለምንድን ነው ያንተ ፈስ የማይሸታት? ዋሌት ውስጥ አድርገህ ስታንዛርጥ አይደል የምትውለው? ስታንዛርጥ አይደል የምትውለው? አንቺስ ቦርሳሽ ውስጥ ይዘሽ ያልሰማች መስሎሽ ነው? በእርግጥ ታው እባክህ። እኔ የሰው እጅ ስራ ላይ እንደዚህ መቀለድ ደስ ይለኛል አልኩ። የሰው እጅ ስራ ላይ ነው ያልኩ።
ጴንጤነት እንዴት ደስ እንደሚል ወንድሞቼ እና እህቶቼ እኔ እንደ ቅድሙ አይነት ወንድም ይመጣና በፍጹም ይሏል ነኝ ብዬ ስላቸው አረ በፍጹም አንተም በፍጹም ነይ ብለህ ብትል እንኳን እኔ እስከ ወዲያኛው አላምንም ይሏል። ምን እንደፈለጉ አላውቅም። ምን ይሁን እንግዲህ በእርግጥ የተሳሉት ስዕሎች እጅ አላቸው፣ አይዳስሱም። እናንተ ታቅፏቸዋላችሁ እንጂ እነሱ ግን አያቅፏችሁም። የማርያምን ፎቶ ታቅፋለህ እንጂ እሷ ግን እጅ አላት። አንተን ግን አታቅፍህም። አንድ ቀንም ይኸው እንተቃቀፍ ብለህ አታቅም። እና ከእንዲህ አይነት የአዛብ ልማድ ተፈቱ ወንድሞቼ እና እህቶቼ፣ በእውነት ተፈቱ። ክርስትና ማለት ብራዘር በክርስቶስ ኢየሱስ እንደ ቅዱስ ቃሉ መኖር እንጂ በሰው ስርዓት ትምህርት መኖር አይደለምና ይሄን ነው የምለው። ረጅም ሰዓት ያስኳችሁ ወንድሞች እነ ቢኒያ ሁሉ ፈስ ይተርጎምልን እያሉ ነበር። ራሳቸው የተርጉሙ ለነሱ እድል ልስጥ። ቀጥሉ። ተባረኩ ወገኖች፣ ጸጋ ይብዛላችሁ። ቢኒያ እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ። እሺ ኤርሚ እንኳን ደህና ቆየን። ይተርጎምልን አንዳንዶቻችን ብዙ ማናውቀው ነገር ስላለ የአሁኑ የገባው ልጅ ቅናት ነው። በቃ በባዶ ቅናት ነው። ባይዘ እንደምትቀኑ እናውቃለን። ኦርቶዶክሳውያን አብዛኛዎቻችሁ ለጌታ ነገር ሳይሆን ለሃይማኖቱ እንደምትቀኑ እናውቃለን። ግን ሃይማኖት አያድንም። ኦርቶዶክስ ከሰማይ አልወረደም ወይ አልወረደችም። በሴትም አንቀጽ ጥሯት በወንድም ብቸኛ ከሰማይ የወረደው ብቸኛው መብል የእግዚአብሔር መብል እሱም ኢየሱስ ብቻ ነው። ሰው እሱን በማመን ይድናል። ያንን ነው የምንለው። ከዛ ውጭ ያሉ ጌታን ከማምለክ ውጭ ያሉ የትኞቹም ልምምዶችን ቢሆኑ የአምልኮ ስርዓቶች፣ አስተምሮች ሁሉ ይወገዛሉ። በማን ነው የሚወገዙት? መጽሐፉ ራሱ ያወግዛቸዋል፣ ሐዋርያቱ ያወግዟቸዋል። ስለዚህ ያልናቸው ያለ ነው ኦርቶዶክሱ ጴንጤው አሁኑ አትሉ ምናምን እዛ ላይ አይደለም። በክርስቶስ ኢየሱስ ታምኑና የዘላለም ሕይወት ይኖራችሁ ዘንድ ይህንን እናደርጋለን ከእናንተ ጋር እላችኋለሁ። ኦርቶዶክሳውያን መግባት ብትፈልጉ ካላችሁ ላኩልንና መግባት ትችላላችሁ። እሺ ቆይ የላካችሁልን እንዳለ ኦርቶዶክሳውያን አትመስሉም። ኦርቶዶክሳውያን ብቻ መግባት የምትፈልጉ ኦርቶዶክሳውያን ብቻ መግባት የምትፈልጉ የስዕለ አድኖ ጉዳይ ትንሽ ሁላችሁንም እንደነካች ይገባናል። እስቲ ለስዕል የምትሰግዱ ኑ ግቡ። አትፍረድ፣ ይፈረድብሃል። አይ ምን ብትገባስ ምን ልትለን ትገባለህ? ምንም ገብተህ ዲፌንድ ማድረግ የምትችለው ርዕስ አይደለም። ምንም ያን ያለ አልገባ ምናምን ያዙ ይልቀቁኝ። አንዳንድ ኦርቶዶክሳውያን እባካችሁ ያዙ ይልቀቁኝ አታብዙ። ታስታውቃላችሁ። አንድ ብትጠየቁ ሁለት አትሉ። ኤርሜ ነጭ ሽንኩርት ሸተተን ያለችው ነገርን እየተባልክ ነው። እሺ ሄኖክ ከየት ቤተ እምነት ነው እንደሚ?
ሄኖክ እታገኝ ታላቅም የምድር መናወጥ ሆነ፣ ፀሐይም እንደማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ ይላል። ይሄ ደግሞ የፀሐይን ግርዶሽ የጨረቃን ግርዶሽ እነዚህ በመጨረሻዎቹ ዘመናት ኦኬ የሚገባ የለም። አይ ቲንክ ኤርሚያ ኦኬ ሰዎች ላይ ሲገቡ አሁን እዚች ላይ ቅጣት ወስኛለሁኝ። የቀደሙትን ሁለቱንም ለጊዜው ለፋቸው ብዬ ነው። አሁን ግን ጀምሬያለሁ። ሲገቡ ዝም ካሉ ለእኔ ትንሽ ደቂቃ ተውልኝ። ለእኔ ትንሽ ደቂቃ ማለት አንድ ደቂቃ የማይሞላ ተውልኝ። እዚሁ ገስት ላይ እንደተቀመጡ ማለት ነው። እኔ ልም ያለ ብልግና ማለት ነው። ባለጌን ደግሞ እንዴት መቅጣት እንዳለብኝ ያያለሁ። ጋይድ እያስገባው ተውልሃል። እሺ እሺ በቃ የለም አሁን የለም። አስገባልኝ የለም አስገባም። ታይቃቸው ስም ጥራ። እኔ እንትን ታይሚንግ ላይ ነኝ ያለው። እሺ ስም ጥራ። ሚልካ ሰላም ላንቺ ነው። ሰላም ይብዛልኝ። ጸጋና ሰላም ይብዛላችሁ። አሜን። በጌታ ያለሽ ትነሻል። አዎ ቢኒዬ ባለፈው አወራን ግን ያ ሚልካ ኦፍ ኮርስ ያ እሺ ተባረኩልኝ። በጣም የምወዳችሁ ስላየኋችሁ ደስ ብሎኛል። ቅድም አንድ ነገር ነበረ በጣም ሜንሽን ማድረግ እፈልጋለሁኝ። በተለይ ወንጌል አማኝ የሆንን ልክ ሁላችንም ላይ ዳኒ ላይ፣ ኤርሚ ላይ፣ ቤካ፣ ብሩኬ፣ ዳጊ ላይ እንደዚህ ያደርጋሉ። በጣም ነው የምንወዳቸው። እኛ ሆነ ጥላቻ የለንም ከኦርቶዶክስ ቤተ ወንድሞች ጋር። ግን ምን ያደርጋሉ? የኦርቶዶክስ ግሩፕ አላቸውና ኦልሞስት በጣም ረጅም ነው። ልክ ዳኒ ከፍቶ ሲያወራ ሼር አድርገው በቃ ግቡና ሪፖርት አድርጉ እያሉ የቤቱ ይሄን ነገር እንትን ይላሉና በጣም ብዙ አላቸው። በጣም ብዙ እኔ እንዲህ ብዬ መንገር አልፈልግም። ግን ወንድሞች እባካችሁ ከዚህ ስትወጡ እየገባቸው አካውንታቸው ኮፒ ሊንክ አድርጉ። አትሊስት 50 ጊዜ ብታረጉላቸው መግባት ይችላሉ። ኤርሚናው ረጅም ጊዜ አላየሁትም ነበረ በአካውንቱ መመታት ጉዳይና እነሱ እንደዚህ ሲሰሩ እኛ ደግሞ በቅንነት መስራት አለብን። ወንድሞቻችንን አትሊስት በዚህ እንደግፋቸው። ኮፒ ሊንክ በጣም መደረግ አለበት፣ በጣም ማለት ነው። እኛ እንደዚህ ያደርግን እናግዛቸው ቢያንስ ማለት ነው። እና በጣም በአመጽ ነው በቃ የተነሱት። ቀጥታ ግቡና ሂዱና ሪፖርት አድርጉ ነው የሚሉት። በቀጥታ ቃል በቃል እንደዚህ ማለት ነው። እኔ አሁን ከሌ ብዬ እንደዚህ የነሱን ስም እዚህ ጋር ሜንሽን ማድረግ አልፈልግም። ያውቁታል ራሳቸውና እጃችን ይስራ። ታብ እናድርግ፣ ኮፒ ሊንክ ሼር እናደርጋለን ሁሉም ማለት ነው። በዚህ ላይ በተለይ በዚህ የሚሰሩ ወንድሞቻችን ላይ በቃ አካውንታቸው እንዳይመታ
የኛ ትብብር ያስፈልጋችኋል ብዬ በዚሁ ልንገራችሁ። በጣም ነው የምወዳችሁ። ተባረኩልኝ። ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ኤርሚን ግን አንዴ ቀባወረው ደስ ይለኛል ስለምወደው። ዳኒ እሺ ወንድም አቤት፣ እንዴት ነው? እሺ ኤርሚዬ እንዴት ነው? በእናትህ ደህና ነኝ። ይሰማል? እኔ በጣም ወዴ በጣም ማከብርህ በጣም ወዴ። እኔ ፕሮቴስታንት ነኝ። በጣም ያው ላይቭ ካለ ከሌለ ግን መውጣት ሰው ነኝ እና እግዚአብሔር ይጠብቅህ። እውነት ያ በጣም ወዳለሁ። የምትናገራቸው መልሶች ደስ ይሉኛል። ዳጊ ጥላውንም አለ በጣም ወደው ዘማሪ ወዳቸዋለሁ። በቃ ይሄን ከተናገርኩ ይበቃኛል። ተባረክልን ወንድማችን፣ እኛም እንወዳለን። የምን እምነት በጌታ ነህ ወይስ የኦርቶዶክስ እምነት ተከታይ ነህ? በጌታ ነኝ። ቸርች ትከታተላለህ? በጣም ሁሌ ያ ተናገሩነቱ ላይቭ ላይ ከሌለ ዋይዘይ ብዙ ጊዜ ቲክቶክ ላይ አልገባም። እንደምንም ብዬ ፈልጌ መገባው ቤት ነው። አንዳንዴ እንደዚህ ከፍቼው እናንተ ብትወጡም ያው ስልኩ ዝም ይላልና እናንተ ነው ማዳመጠው። ደስ ይለኛል። ከዘማሪዎች ደግሞ ዳጊ በጣም ሞደው ዘማሪ ነው። ብዙ ጊዜ እዚህ ቤት ስለማይቀርም ደስ ይለኛል። ያ እውነት ነው። ዳጊ የምንወደው ወንድማችን ነው። ያገለገለ ቤተክርስቲያንም ተደረገ ወንድማችን ነው። ህብረትም ታርቤት እኔ ቃሊዮት ዲላ ከተማ ቃሊዮት ነው የሚለው። የት ከተማ? ዲላ ከተማ። ተባረክ ወንድማችን፣ በርታ። በቤተ ክርስቲያን ታገለግላለህ? አላገለግልም ግን አባል ነኝ። የመጽሐፍ ቅዱስ ጥናት አለ፣ ትካፈላለህ ቸርች? ያኔ በሴንዴ ስኩል እና መቂማ ተጠምቄ ያለውም ግን ያው ብዙ ጊዜ ያው ስራ ቢዚ ስለሚያደርገኝም እሑድን ግን እንደምንም ጠብቄ ቤተክርስቲያን መሄድ አነሳው። በርታ፣ ከቅዱሳን ጋር ህብረት አድርግ፣ እንዳትለይ፣ ከቸርች እንዳትለይ። መጽሐፍ ቅዱስን በግልህ ማጥና፣ ጉባኤ ተካፈል። በርታ ወንድማችን፣ እንወድሃለን። ቴንኪው፣ ጸጋ ይብዛልህ። አሜን። ስላወራሁህ ደስ ብሎኛል። እኔም እንደዚሁ ብራዘር፣ እወድሃለሁ። ቴንኪው ብራዘር። እንኬሽ ወገኖች አላችሁ። ወንድማችን ጌታ ይባርክህ። እየሰማሁ ነበር። ጌታ አብስቶ አንተንም ይባርክህ። እንወድሃለን። እኛም ቢኒ ኤርሚ አላችሁ? ኤርሚ አለ? ይሰማሃል? እኔ ድምጽ አለ፣ ይሰማል። ዳግሳይ ኤርሚ የሚመች ከሆነ አይ ዶንት ኖ ቤት ከሆንክ አላውቅም። ስዕል አድኖ የሚባል ነገር የለም። እሺ፣ ልደት ቃል ስዕል አድኖ የሚባል ነገር የለም ይላል። ስዕል ያድናል አንልም እያለ ነው። ዘማርያም ደግሞ ስዕል አድኖ የሚባል ነገር አለ። መኖር ብቻ ሳይሆን ሲሳለም መሳል ያለበት እንደዚህ ነው እያለ ሲያስረዳ ያው ባለፈው የቪዲዮ መረጃ ሳይተናል። ግን መጽሐፋቸው ስዕል አድኖ የሚል ነገር አለ። ኤርሚዬ እስኪ ትላንትና ያችን መረጃ ብታጋራን እንደገና ብዬ ነው። ርዕሱ አንዳንድ ጊዜ በሌለ ነገር እንዳይመስላቸው ብዬ ነው። በደንብ እንጂ ዳግሻዬ፣ ስዕል አድኖ በደንብ ነው እንጂ ያለው እነሱ እርስ በርስ በመጽሐፍቶቻቸው አይስማሙ። እኛ እኮ ቸገረን፣ ኦርቶዶክስን እርስ በርስ ማስታረቅም ቸገረን፣ ከመጽሐፍቶቻቸው ማስታረቅም ቸገረን ማለት ደከመን። በእውነት በጣም ያደክማል እኮ። አንደኛ ከመጽሐፍቶቻቸውም ጋር አይስማሙም፣ ሁለተኛ እርስ በርስ አይስማሙም። አንዱ ሌላ ይላል፣ ሌላኛው ሌላ ይላል።
እና ያው ይላል እዚህ ቆይ መጽሐፍቶቼን አንተ ስትጨርስ ኤርሚዬ ድንገት ሊለወጥ የሚችል ልምምድ ውስጥ ነው ያሉት ኦርቶዶክሶች። ድንገት ስንት ዓመት ሙሉ 40 50 60 ዓመት ሲያደርጉት የነበረው ነገር ድንገት የሆነ ሰው መጥቶ ሽሮት ወይም ደግሞ የሆነ ከባድ አስተያየት ሰጥቶበት የሆነ አንድ ተራ ሰው የምትለው አለ እንግዲህ ቀሲስ ዶክተር ዘበነ ማለት መጥቶ እንደ ድንገት መጥቶ በቃ አይ ነጭ ስል አንቀበልም ሲል አስበዋል። 40 ሙሉ የሰገድክለት እንደ ቀልድ መጥቶ አርሴማ ባይዘው የምትባል አይለችም እኮ ማለት ባርባራ ነው ሲልህ አንተ ልጅን ከሰየምክ በኋላ አርሴማዬ ብለህ ፈውሽኝ ብለህ ዘንባባዋን ይዘህ እንትን ካልክ በኋላ መጨረሻ ላይ እንደው ድንገት ማለት ሲቀልዱባቸው እዚህ ላይ ቆይ አንተ ጨርስና ቆይ ማለት ፈልገው ነገር ቪዲዮ እያሳየዋቸው እና እድሜያቸውን የሰጡበት ጉዳይ እንደ ቀልድ እንደዚህ ሲጫወቱባቸው መቼ እንደሚነቁ አላውቅም። ቀጥል ኤርሚዬ። ኦኬ ዳግሻዬ ቆይ መጽሐፉን እየፈለኩት ነው። መጽሐፈ ሰዓታት ትንከላኝ ሰለኛል። አንዴ ታጠብቁ። ኦኬ ወገኖቼ በጣም ይቅርታ። እኛ በመረጃ በማሳየት እነሱ በመካድ ኦኬ ያው ይሄ መጽሐፍ ነው እንግዲህ መጽሐፈ ሰዓታት ማለት ካህናት በሌሊት ዜማ የሚያዜሙት መጽሐፍት ማለት ነው። ኦኬ አንደኛ እንደው መጽሐፍቶቻቸውንም አያውቁም። የእውነት ልንገራችሁ የእውነት አሁን ዘማርያም አለ ብሎ ካለ ያውቃል ማለት ነው። ምክንያቱም መልካ ስዕል የሚባል አለ። ትናንትና አሁን አላያችሁትም? አንዱ መልካ ስዕል የሚባል መጽሐፍ አላውቅም ማለት ስሙ መርካቶ ነው እና ገብቶት ራሱ በቃ መርካቶ አደረገው ሰፈሩን ሙሉ ማለት ነው። በጥብጥ አድርጎን እንደዚህ ረብሾን ገና ሲገባ ያው በስድብ አጥረገረገኝ ያው በበረከት ማለት ነው። ከዛ ቀጥሎ እና ደግሞ ወደ ቀልቡ ተመልሶ ሲያወራ ነበርና ምን መልካ ስዕል የሚባል ነገር የለም ማለት ታዲያ እኛን እንደጻፍ ነው እኛን የጻፍ ነው ስላድህኖ ዘማርያም አለ አለ ልደተ ቃል የለም አለ። መጽሐፍቶቻችሁስ ምን ይላሉ? ወገኖች መልካ ስዕል የሚባል መጽሐፍት ራሱ እንኳን ተደርሷል አይደለም? በቤተክርስቲያን ስም ማለት ነው ማለት በማርያም ስም። እኔ ደፋሮች ናቸው አልኳችሁ። የእግዚአብሔርን ቃልም አያውቁም፣ የራሳቸውን መጽሐፍቶችንም አያውቁም። ወጥተው እንደፈለጋቸው ይናገራሉ። ግን ስቀን ከማለፍ በስተቀር ምን ብለን ልንል እንችላለን? ኦኬ
ዘሌሊት መጽሐፈ ሰዓታት ዘሌሊት አሁን ይሄን ታዲያ እኛ ከየት ነው ያመጣነው? መጽሐፈ ሰዓታት ዘሌሊት ማለት ነው። ንግስት ሆይ ንግስት ማርያም ሆይ በጸሎተኛ ሁሉ አይን ፊት ኃጢአቴን ታስተሰርይልኝ ዘንድ እሰግድልሻለሁ። በስዕለ አድህኖ ስዕልሽ ፊት የምትጠሪ የምትመሰገኝ ድንግል ሆይ ተአምርሽን ታሳይ ዘንድ እሰግድልሻለሁ ይላል። ስዕለ አድህኖ ስዕለ አድህኖ ማርያም ሆይ ስዕለ አድህኖ ስዕልሽ ክንዷን ዘርግታ ካልጋ የወደቀውን ረዳችሁ፣ እኛንም እንደዚሁ ትረዳዳን ዘንድ እሰግድልሻለሁ ይላል። ሲጀምር ማንንም ካልጋ የወደቀን ልታድናችንም ራሷ ወድቃ የለ እንዴ? በምስማር እኮ ተቀጥቅጣ ግርግዳ ላይ የተሰፋችው ማንን ነው? ካልጋ የወደቀውን እንደረዳችሁ ማንን ረድታ ታውቃለች? ወንድሞች እናቶች፣ ውሸት ነው። የባልቴት ወሬ ማለት ነው። የባልቴት ወሬ። ሁሉን ከፍ ከፍ የምታደርግ ስዕልሽ አድህኖ ስዕልሽ ናት። ሁሉን ምን ምትል ከፍ ከፍ ሁሉን ብላ ስል እኛን ሁሉ ልዩነት አላደረገችም። አየው ድፍረት። ስዕልሽ የደህንነት ስዕል ነው ተባለ። ስዕል አድህኖ ማለት ነው የደህንነት ስዕል ማለት ነው። ይሄን ሁሉ ታዲያ እኛ ነን ነው የጻፍነው። ስዕል አድህኖ በሆነው ስዕልሽ እሰግዳለሁ። ያው የደህንነት ስዕልሽ በሆነው ስዕልሽ እሰግዳለሁ። ስዕል አድህኖ ስዕልሽንና ለመለኮት ልጅሽ ስዕል ፍጹም የሚሆን ምስጋና አበባዎችን ያበረከትኩልሽ እና እንዴት ነው ያለው? ዳግዬ አንዴ ጠብቆኝ፣ እኔ ከውጭ ስለወጣሁኝ እናንተ ቀጥሉ። ወገኖች ቀጥሉ። አንዴ ቢኒ ዳግዬ አይ ቲንክ ዳንዬ ተኛ እንዴ? እኔ አሁን ትንሽ ቢዚ ልሆን እችላለሁ ከዚህ በኋላ ግን አለሁኝ። ቀጥሉ። ጸጋ ይብዛላችሁ። እሺ ወንድም ሸርሚያ ኦኬ አለ ዳንዬ እሺ ቀጥል ቢኒ። እሺ ተድላ ሰላም ላንተ ይሁን ወንድማችን። ሰላማችሁ ይብዛ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ቀድሞ በኦርቶዶክስ ቤተክርስቲያን በድቁና ሳገለግል ነበረ። አሁን ግን መሰረተ ክርስቶስ ቤተክርስቲያን ከገለምሶ ነው። ከገለምሶ መሰረተ ክርስቶስ ቤተክርስቲያን። እሺ ያው ኦርቶዶክሳውያን እስከሚገቡ ድረስ ልትለን የምትወደው ነገር ካለ በለንና እንቀጥላለን። ብዙ ጊዜ ጠይቄም ያልተመለሱልኝ ሁለት ጥያቄዎች ነበሩኝና ሜይቢ የሚገቡም ከሆነ የሚሰሙም ካሉ እንዲሰሙት ስለምፈልግ ነው። መጽሐፍ ቅዱስ ጌታ ኢየሱስ ሲያስተምር በአንድ ወቅት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ የዘጋውን አዲስ ምዕራፍ ተከፍቶ በታምረ ማርያም መቅድም ላይ የሚቻለው ስጋውን ደሙን መቀበል ካልተቻለው የእመቤታችንን ተአምር ሰምቶ ወደ ቤቱ ይሄድ ይደረግልኛል በማለት ቢያምን ይሆንለታል ይላልና ኢየሱስ ከሰማይ ለኛ የተላከልን አንድ ስጦታችን ስጋውን ደሙን በማፍሰስ በአንዱ በልጁ ቤዛነት በኩል እንድንጸድቅ የተሰጠን ትልቅ ዋጋ የተከፈለበት ግን ለኛ ነፃ የሆነልን
ያንን ይሆንለታል በመስማት ብቻ የሚለው ይተካዋል ወይ የሚለውን እንደው ምናልባት እናንተ ከብዙ ሰዎች ጋር ስለምትገናኙ ይሄንን ከምን አንፃር እንደሚያዩት ቢታይ አሪፍ ነው ብዬ አስባለሁ። ሁለተኛው ለምንድነው መሪጌታ የሆኑ የቤተክርስቲያኒቷ መምህራን ሁሉ በአውደ ነገስት ወይም ድግምት የሚለውን የማያውቅ መሪጌታ አለ ወይ? አሊያም ደግሞ ለምንድነው በትምህርት ደረጃ የሚሰጣቸው? ካለ እኔ እስከዛሬ አንድ 7 ዓመት ያክል ሙሉ አገልግያለሁ በዲቁናና ምርግትና ችሎ ድግምት የማይችል መርጌታ አልገጠመኝም። እና ከምን አንፃር ያገናኘዋል ወይ ክርስትናንና ይሄንን? ይሄ ነው የኔ ጥያቄ። እና የሚያወራኝ ካለ በዚህ መልስ አለኝ ብሎ የሚያወራኝ ካለ እሰየው እቀበላለሁ። ካልሆነ ግን አማኞች ስለ ማርያም ያላቸውን ነገር ባወራ ደስ ይለኛል። ማርያም ቅድስት ናት፣ ቅድስት አይደለችም የሚል የክርስቲያን አማኝ የለም። ከሴቶች የተለየች ናት። አዎ፣ ግን ስለ ማርያም ሲነሳ መጽሐፍ ቅዱስ ካለውና ጌታ ኢየሱስ ስለ እርሷ ከተናገረው በላይ አንልም እንጂ ያልነው የጌታ እናት መሆኗን አልካድንም። የአዲስ ኪዳን ተርኒንግ ፖይንት አሊያም ደግሞ እግዚአብሔር እኛን ሊያድነን የመረጠበት መንገድ በእርሷ መወለድ መሆኑን ከሴቶች ሁሉ የተለየች መሆኗን መጽሐፍ ቅዱስ በገብርኤል አማካኝነት እንደመሰከረልን ያን ሁሉ የምንቀበል ቀናና የድንግል ማርያምን ፍቅር ያለን ሰዎች ነን፣ የምንወዳት ነን። ያን ስል እኔ ስወዳት የእናቴን ያክል እወዳታለሁ፣ ወይም ደግሞ የቅርቤ ሰው የምለውን በላይ ወዳታለሁ። መውደድ ግን እንድንበረከክ እንድሰግድ አያደርግም። መውደድ ግን የእመቤታችን በዓላቶቿን እንደ እሑድ ሰንበት የማያከብር ስም አጠራሩ አይታወቅ የሚሉትን ሰዎች እንድቀበላቸው አያደርገኝም። ስንወዳት ለሷ የማትፈልገውን ያልተገባ ፍርድ እንድንፈርድ እድሉም ሞራሉም አቅሙም የለንም። የፈለገንን የማለት አቅም የለንምና አንዳንድ ጊዜ እንደ ጠላት እንታያለን። አንዳንድ ጊዜ ብቻ እንዲሁ ጥላቻ እንዳለን የሚታይበት መንገድ አለ። ግን አማኝ የቅዱሳንም ሆነ የመላእክት የማንንም ጥላቻ የለው። በአጠቃላዩ አማኝ እኔ የማምነው ለእግዚአብሔር ጸሎቴን የሚያደርስልኝ አካል የለም። መላእክት የተፈጠሩት ከእግዚአብሔር ወደ ሰው መልእክት የሚያደርሱ ናቸው። ከእግዚአብሔር ወደ ሰው በአንድም በሌላ መስማትም አለመስማትም ስለሚያጋጥመው እግዚአብሔርን በመላእክት ይናገራል። በእግዚአብሔር ራሱን የሚሰሙ በመንፈሱ አቅጣጫ ይናገራል። እግዚአብሔር መንፈስ ራሱ ለመንፈሳቸው ይመሰክራል ስለሚል በአንድም በሌላ በብዙ ይናገራል እግዚአብሔር ግን በሆነ አቅጣጫ አይነገረውም። ከእስትንፋስ በላይ ቅርብ የሆነ እንኳን የተናገርነውን በልባችን ያሰብነውን የሚያውቅ ከሁሉም ፍጥረታት በላይ ለሰዎች የሚራራ ነው። ማንም ከእግዚአብሔር በላይ ለማንም አይራራ። በተለይ ለኢየሱስ በጣም ከባድ ነውና ማንም ከኢየሱስ በላይ ለሰዎች የሚራራ ሰው የለም። የፍቅር ጥግ፣ የርህራሄ ጥግ ለሰቀሉት የሚያደርጉትን አያውቁምና ይቅር በላቸው የሚል ነውና ከክርስቶስ በላይ ክርስቶስ ጨክኖብን
ይከብደኛልና አንዳንድ ጊዜ እውነትን ለመናገር ለማትረፍ የምንናገራቸው ነገሮች ምናልባት ከጥላቻ አንፃር አይደለም ለማለት ያክል ነው። በጣም አመሰግናለሁ ስላዳመጣችሁ። እሺ ተባረክ ወንድማችን ተድላ ጌታ ይባርክ። እንትን አንተ በዛ በኦርቶዶክስ ቤት እንደነበርክ ስትናገር ስለሰማሁ ነውና በዚህ በርዕሱ ላይ ሞር ሐሳብ ብትሰጥበት ደስ ይለኛል። ትንሽ አጠራ አድርገህ ግን ስዕለ አድኖ ይባላል እውነት አይባልም? ያው እንግዲህ መጽሐፋቸው እንደሚባል ኤርሚም መረጃውን አሳይቷል። ዘማርያም የሚባለውም እየሞገተ መዓል ይባላል ብቻ ሳይሆን ስዕለ አድኖ ሲዘጋጅ ራሱ እንዲህ ነው መዘጋጀት አለበት እያለ አለባበሷ፣ ቀለሙ፣ ሁኔታው እንዲህ ነው መሆን ያለበት እያለ ይናገራል። ያው እዛ ቤት ከቀሲስ ዲበኩሉ እንደተናገሩት ጥንትም የነበረ ልጁነት አለ በማርያም ዙሪያና አጠር አድርገህ በልና ወደ ቢኒ እንመለስ። ስዕለ አድኖ ይላሉ አንተ በነበርክ ጊዜ ወይስ አይሉም? ትንሽ ጨምርበት። እሺ ቴንክ ዩ። ስለ ስዕለ አድኖ ሲነሳ ስዕለ አድኖ በደንብ አለ እንጂ እንደውም የትኛውም ቤተክርስቲያን ስትሄድ የኦርቶዶክስ ቤተክርስቲያን ስዕል አለ። ሰዎች ለመጸለይ ራሱ ሰልፍ የሚገቡት እኔ ጋር ብቻ ከሆነ አላውቅም፣ ትቆራርጣለህ። ሜይ ቢ እኔ ጋር ብቻ ሊሆን ይችላል። ይሰማችኋል? ታች ያላችሁ አትሰማም። እኔ ጋር ብቻ ከሆነ አላውቅም። ተቋርጧል። ስዕል ባለበት ቦታ ነው ተቋርጧል። ይሄን ለመጸለይ አሁን ጉባኤ 11 ሰዓት ላይ የትኛውን ቤተክርስቲያን አለ እና እዛ ጉባኤ ብትሄድ መጨረሻ ላይ አይ ቲንክ ኔትወርክ ነው መሰለኝ ይቆራረጣል። ተድላይ በጣም ማለት ረጅም ሰዓት ነው ቆይተህ። አዎ ኔትወርክ ነው መሰለኝ ረጅም ሰዓት ነው ቆይተህ የመጣኸው። ጠፍተህ ነው የመጣኸው ተመልሰህ። እሺ በቃ ተድላይ ወይ ኔትወርክ ሲስተካከል ሀሳብን ትቀጥላለህ። ኢትዮጵያ ሰላም። በቃ እስከዛ አንድ ቃል እኔ አንድ የሆነች ነገር ተናግሬ ልወርድ ነው። መጀመሪያ ኢትዮጵያ ከየት ቤተ እምነት ነህ? ከየት ቤተ እምነት? እኔ ይኸውልህ ይሄው ሳይሆን መጀመሪያ ቤተ እምነት ንገረኝ ወዳጄ። መዋሸት አልፈልግም። እኔ ሪፖርት እየተደረገባችሁ ስላለው መረጃ ቅድም ፕሮቴስታንት ነኝ። ሪፖርት እየተደረገ እኔ ሌላ አካውንት አለኝ የማርያም ልጅ የሚል አካውንት ማለት ነው። በዛ አካውንት ሪፖርት እየተደረገ ነው። የዳኒም የእንትናም የኤርሚም አካውንት እኔ ጋር ከአንድም ሶስት ይደርሰዋል እና ብዙ ወራት ሆነኝ ይሄን ነገር ለማስተላለፍ ማለት ነው። ቅድም ገብቼ ነው ለሚልካ ይሄን ነገር እስቲ አሳውቂያቸው አላስገባም ብሎኛል። ፕሮቴስታንት ነኝ ስላልኳቸው ብያት ነበርና በዚህ ዙሪያ ያለውን ነገር አጠንክራችሁ እንድታዩት ነገር ነው። ሌላ ምለው ነገር የለኝም። እግዚአብሔር ይባርካችሁ። አሜን። አንተንም ጌታ ይባርክ። እንግዲህ ወንድማችን እዚህ ጋር ወንጌል እየሰራን ነው። እናንተ ናችሁ ከኛ ጋር አብራችሁ ማገልገል ያለባችሁ። አንተ አላረክም ማለት ሳይሆን ክርስቲያን ወንድምና እህቶች እንግዲህ እዚህ ላይ በተደጋጋሚ እየተነገረ ነው። ልናስገድዳችሁ ልናስጨንቃችሁ አይገባም። ወይም ደግሞ ሌላ ረጅም ሰዓት ወስደን እዚህ ላይ መናገር የለብንም እና ፈቃደኛ ከሆናችሁ ወንጌል የተሰራ ነው ብላችሁ ካመናችሁ ከኛ ጋር አብራችሁ መቆም ይኖርባችኋል። በጌታ ፍቅር ነው የምንጠይቃችሁ። በተለይ በተደጋጋሚ የሚከፈተው ቤትም የኤርሚና የዳኒ ቤት ነው። እነሱ ጥላቻቸውን ሲያሳዩ እናንተ ደግሞ ወንጌል እንዲቀጥል ፍቅራችሁን ማሳየት ብቻ ነው። ጥላቻቸውን በጥላቻ መመለስ የለባችሁም። የምትችሉትን ማድረግ ነው። አንዳንዶች ስለማታቁሙ ነው የማታደርጉት። በምን ሄልፕ እናርግ ታዲያ የምትሉ አላችሁ። ቀላል ነው። የኤርሚና የዳኒ አካውንት ላይ የገባችሁ ራሱ ሙሉውን ፔጁን ለሰዎች ኮፒ ያደርጋችሁ ሼር ማድረግ ትችላላችሁ። ሼር ማድረግ እዚህ ላይም በገባችሁ ጊዜ ታፕ ያደርጋችሁ ፔጁን ሼር ካደረጋችሁ ያንን መልሶ ማስተካከል ይችላል።
ተባረክ ወንድማችን። እቺን ነገር እንደ ማስታወቂያ አድርጋችሁ እንደ ማስታወቂያ ሁሌ ቻናል ስትከፍቱ ስትገቡ የለም እንደ ማስታወቂያ አድርጋችሁ ብታብራሩ። እኔ ለምሳሌ አሁን ስለዚህ ነገር እኔ ራሴ አላውቅም ነበር። እኔ ነገሩን በእጃዙ ራሴ ጋር ስለመጣ ነውና እንደ ማስታወቂያ አድርጋችሁ ካላደርጋችሁ እነዚህ እግዚአብሔር ለወንጌል ያስነሳቸውን ሰዎች የምናጣበት ሁኔታ ነው እየተፈጠረ ያለው። ከባድ የሆነ ስራ እየሰሩ ነው። ትውልድን እየሳቡ ያሉት የትውልድን ጥያቄ እየመለሱ ያሉት ማለት ነው። በትውልድ ውስጥ ትልቅ ዘር እየዘሩ ነው ያሉት። ስለዚህ እነዚህን ሰዎች ለማጥፋት ሉሲፈር ነው ራሱ ያስነሳቸው። ገብቷል። ስለዚህ እነዚህ ደግሞ የወንጌል አማኞች ለዚህ ነገር መነሳት እንዳለባቸው ልክ እንደ ርዕስ እንደምታቀርቡ ሁሉ ለአንድ ነገር እንደ ማስታወቂያም ደግሞ ይሄን ነገር እኔ አሁን ክርስቶስን የደረሰውን ነገር ነው እያወራሁት። ገብቷል። ያ ስላናደደኝ ነው እስከዛሬ ድረስ ለመግባት ከባድ ጥረት አድርጌ አልገባሁም። አሁን ዳኒም ራሱ አያስገባኝም የወንጌል አማኝ ነኝ ስላልኩ ገብቷል። በምን ልግለጽለት ግራ ገብቶ የነበረ እንትን ያልኩት የኤርሚንም የሱን አካውንት ሁሉ ሼር እኔ ጋር ይመጣል ግሩፕ ፈጥረው ማለት ነው። አንተም ለአንድ ለ10 ሰው እንደዚህ አድርግ ብለህ ላክ እናጥፋቸው መናፍቃንን የሚል ቻሌንጅ ይዘው ነው የተነሱት። እና በዚህ ጉዳይ ላይ መሰራት አለ። ያለበለዚያ እናጣቸዋለን ነው። ላይቭ እንዳይገቡ ነው እየተደረገ ያለው። ጌታ ይባርካቸው። አመሰግናለሁ። እሺ፣ በጣም ጌታ አብዝቶ ይባርክ። እንግዲህ አንተም እየተናገርክ እኔም እያሳሰብኳቸው ብዙዎች ነው የሚተባበሩ። ጥቂቶች አንዳንዶቹ ግንዛቤም ስለሌላቸው፣ አንዳንዶቹ ደግሞ ያው ትንሽ ማስታወስም ስለሚፈልጉ ነው። አሁን አንተ እያልክ ራሱ ከስር እያየው ነው። በጣም ብዙዎች ሼር እያደረጉት ነው ቤቱን ታፕም የሚያደርጉ አሉ። በጣም ቶሎ ሪስፖንድ እያደረጉ ነውና በጣም ላመሰግናችሁ ፈልጋለሁ። ተባረኩ። ባይ ዘ ዌይ እናንተም እያገለገላችሁ እንደሆነ እንድታውቁት ፈልጋለሁ። የተናገረ እዚህ ጋር ሐሳቡን የሰጠ ሰው ያለውን ተረዳውን ያካፈለ አይደለም፣ የተወያየ ሰዎች አይደለም። እናንተም እያገለገላችሁ ነው በጣም እና ይሄንንም እንደ አገልግሎት እንድታስቡት ፈልጋለሁ። ተባረኩ። መቀጠል እንችላለን። ተድላ ጥሩ ኔትወርክ ላይ ካለ ስለ አድኖ ከተርጓሚው ጀምረህ አጠር አድርገህ በዛ ቤት ክህደት መጥቷል። እንግዲህ በጣም ጥሩ። እኔ ባይ ዘ ዌይ ደስ ብሎኛል። ስለ አድኖ አንልም ስዕል ያድናል አንልም የሚሉ ራሱ ጀነሬሽኖች መነሳታቸው እንደ ወንጌል አማኝ እኔ ያስደስተኛል። ምክንያቱም ሰዎች ስዕል ያድናል ብለው ድነታቸውን ከስዕል ሲጠብቁ ሳይ ወንጌል እንደገባው ሰው ልቤ ይሰበራል። አያድንም እኛ ያድናል አላልንም ስዕሉ ግን ሲሉ ሰምቼ በዚህም ከተከፋው ግራ ያጋባል። በዚህ መደሰት ነው ያለብኝ እንዲህ ማለት መጀመራቸው። ግን ደግሞ ውሸት አርገው እኛ እንደዋሸን አርገው ወይም ደግሞ እዚህ ጋር እያስተላለፍን ያለው መልእክት የሐሰት እንደሆነ አርገው ደግሞ ለማቀርብ እየሞከሩ ከሆነ እሱን እንቃወማለን። አይ አይደለም መጽሐፋችሁም ይላል። እናንተም ስዕሉን ስትገዙ ስለ አድኖ ብላችሁ ነው የምትገዙት። መምህራኖቻችሁም ስለ አድኖ ይላሉ። እንዲያውም ይሰማል ማን ገባል ይላል እንዴ? ተድላዬ አንተ ነህ? እሺ ቀጥል። ይሰማል ታዲያ? እሺ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ በሆነ ወቅት ዛፍ ከፍሬዋ ታስታውቃለች አይደለም የሚለው ምን አለ መሰለ። ይሰማል አይደል? አሁን ይሰማል ወዳጅ። ዛፍ ከፍሬዋ ታስታውቃለች ነው የሚለውና ፍሬው ምንድነው? አሁን ያለው ነገር ምንድነው? እየተቀበሉት ያለው ምን አይነት ነገር ነው ካልክ ቀጥታ ከጉባኤ ሰው ሲበተን ሊጸልይ የሚሄደው ወደ ስዕል ነው። ሰልፍ የሚገቡት ስዕሉ ጋር ሄደው ለመንበርከክ ነው፣ ለመሳለም ነው፣ ለመሳም ነው፣ በጉልበት ለመስገድ ነውና አያድንም ከሆነ ለሳምፕል ነው የተጠቀምነው ወይም ደግሞ ለማስታወስ ነው የተጠቀምነው ከሆነ አናውንስ ማድረግ አለባቸው። አላደረጉም። የነበረው ስርዓት በስዕል ፊት መስገድ አለ፣ በስዕል ፊት መጸለይ አለ፣ በስዕል ፊት ሰልፍ መያዝ አለና ይሄ አልቀረም። ይሄ ሁኔታ ባለበት እንዲህ አይነት በቤተክርስቲያናቸው እያዩት ያሉት እየጸለዩበት ያሉት ወደዛ እየሰገዱት ያሉት ነገር እስካለ ድረስ ስዕል አድኖ አናምንም ማለት ምን ማለት ነው? ምን ልታደርግ ወደ ስዕሉ ሄደህ ትሰግዳለህ? ምን ልታደርግ ወደ ስዕሉ ሄደህ ትጸልያለህ ነው አሁን ያለው ሪያሊቲ። መጽሐፍትማ ብዙን ነገር ነው የሚለው። መጽሐፍት ካወጣ አሁን ኤርሚ ያነበበው እኮ በቂ እኮ ነው። ገብቷል አይደል? እና ያለው ሪያሊቲን ማንሳት ተገቢ ነው ብዬ
አምናለሁ። ዳጊ በጣም ነው ደግሞ የምወድ በነገራችን ላይ መዝሙሮችን እወዳለሁ እና በዚህ አጋጣሚ ሳላወራ አላልፍም። ተባረክ ወንድማችን፣ ጌታ ብሶ ይባርክ። ቢኒ ካለ አንድ ቪዲዮ ላሳይና ወደ አንተ እንቀጥል። አለህ ቢኒ?